ሩታ እንግዲህ መኪና ተገዝቶላታል። እንኳን ደስ አለሽ በሏት ቅመሞች ማለት ነው። ማን ከማን ያንሳል? እነ ሄለን እንኳን መኪና ገዝተዋል አይደለም እሷ እንዲሁም ዩቲዩብ እኮ ሀብ ላይ ጀመረች። በነገራችን ላይ እሷ ነበረች ብዙ ተከታታይ ያላት። እንግዲህ ሩታን ፍቅረኛ ተብዬው ፍቅረኛ ነው እንደ ልጁን ያላቅም ብቻ መኪና ገዝታለች። ዋው በጣም ደስ ይላል። ይመቻችሁ ያራዳ ልጆች። እኛም አለን ከኋላ ከኋላ እነ ትክክል አለን። እና አብረሽ ብቻ ነው እንደዚህ 9 ሚሊዮን መኪና የሚገዛ። ስለዚህ እሷ ስለምን ይቅርባት? እሷ በብዙ ነገር ተጎድታለች። አብርሽን አታለች። ገና ራስ ናት። በአራስነቷ ነው አብርሽ ሌላ ሴት ላይዋ ላይ ያገባባት። ስለዚህ አይደለም መኪና ሌላ ይገባታል። በይዘዌ እውነት ለመናገር ታውቃላችሁ አብርሽ ሩታ ከመጣች ነው ቻናሉ እንደዚህ እይታ የፈጠረለት የታየለት። በሷ ላይ ነው ከዚህ የደረሰ። ግን እንኳን ባንቺ ላይ ነው ከዚህ ሁላችንም እናውቃለን አይደል? እንኳን ባንቺ ላይ ነው እዚህ የደረስኩ ሌላ ቀርቶ ይቅርና ጭራሹኑ ከሌላ ላይ ነው ሴት ከሷ ላይ ነው ሴት ያገባባት። ለምን አገባህ ምናምን እኔ እኮ በጣም ነው የምወድህ ምናምን ነገር ስትለው አይ አንቺ ሁልጊዜ ትጨቃጨቅኛለሽ፣ ታለቅሻለሽ ሰንበዲ ምናምን እያለ ነው መልስ ይሰጣት ነው። ሴት ልጅ ብዙን ጊዜ ብትጨቃጨቅ ምን ብትል ስለምትወደው ነው ታውቃላችሁ። ስለምትወደው ነው የምትጨቃጨቀው ምናምን ነገር ጫና የምታበዛበት ታውቃላችሁ። እሷ ናት የምትወደው እሷ ናት አፈቅርሃለሁ እወድሃለሁ ምናምን ብላ የመጣችሁ ማለት ነው። ስለዚህ ለዛ ስለሆነ ነው የምትቆጣጠረው እንጂ ጠልተው አይደለም። እና አይ እኔ የፈለገው ነገር ይሆናል እንጂ በቃ አላገባም ብሎ ግግም አላለም እንዴ። አይደብርህም እንዴ? እኔ ድብር ነው የሚለኝ። እኔ ይቅርታ አድርጎልኝና ማለት ነው። ስለዚህ የልጅ እናትህ ነች። የልጅ እናትህን ፈተህ ሌላ ማግባት የለብንም። እናንተ ደግሞ ልጁ ሲያምር ወይኔ ጥቁር ነው ምናምን ነገር በጣም ያምራል። አምሳያውን ነው የወለደ። በዛ ላይ ደግሞ ልጅ በልጅነት በጣም ደስ ይላል ምናምን። ይሄ እሱ ጓደኞች እኮ አልወለዱም አይደል? እሱ ግን ትናንትና እድሜ ላይ ተንቢ እኔ ሁሌም ቪዲዮ ስሰራ የተንቢ ያለችበት በእኔ በኩል ማለት ነው። የተንቢ ስላለችበት ስለዚህ ምን ልላችሁ ፈልጌ ነው የተንቢ ስላለችበት በየተንቢ ላይ ነው ከዚህ የደረሰ የወለደ ምን ያለ እንጂ ይሄ ልጅ ገንዘብ ባይኖረው ወልዶ በምን ሊያሳድግ ነው? በሷ ላይ ነው እዚህ የደረሰ ነገር ግን አሁን ስለዚህ የሰራው ስራ ጥሩ ነው ብዬ አላስብም። ከላይዋ ላይ ቢያንስ ልጁ አመት እስከሚሆነው አለማግባት ነበረበት አይደል? ቤተሰብ እሱ አመት ራሱ አልቆየም እኮ ታውቃላችሁ ሲያገባ ማለት ነው። ይሄ ደግሞ ፍጹም ስህተት ነው ብዬ ነው የማስብ እንደኔ ማለት ነው። ማግባት የለበትም። ይቅርታ አድርጉልኝና አሁን አንዳንዶች አንቺ ምን አገባሽ አሽቃባጭ ምናምን ትላለች። ኖ ማሽቃበጥ አይደለም ይሄ ማሽቃበጥ አይደለም። ስለዚህ እንግዲህ መኪና ተገዝቶላታል። ለማንኛውም ኮንግራ በሏት፣ እንኳን ደስ ያለሽ በሏት። እኛ ሰው ሲያገኝ ደስ ይለናል። የመዳም ቅመሞች በጣም ጥሩዎች ነን። የዋህ ልብ ነው ያለን ምናምን ነገር ሰው ሲያገኝ ደስ ይለናል። ሰው ሲቀየር ሰው ሲለወጥ በጣም ነው ደስ የሚለን። እኛም እናበረታታቸዋለን። በርቱ እንበረታታለን። አዎ አለን ቅመሞች ከስር ይሆን አለን። ማን ያገባ ማን ወለደ ማን አረገዘ ምናምን እያለን አለንላችሁ። እኛ ብቻ እኛን አታስከፉን። የመዳም ቅመሞችን አታስከፉን። እሺ እኛ የሆነ ነገር ስትሉን ይደብረናል፣ ይከፋናል። ከዛ ውጭ ግን እናንተም ትሰራላችሁ እኛም እንሰራለን። ስለዚህ እኩል ይከፈለናል። ምንድነው እንዴ? ለእኛስ ማን አለን? ቢያንስ እኛ ኩሽና ሆነን እንኳን እንትንም በእውነቴን ነው የማያችሁና ያለው ነገር ይሄ ነው። በተረፈ ግን እንዴት ናችሁ? ሰላም ራሱ አላልኳችሁም። እኔ ራሱ እኮ ወሬ እወዳለሁ። ምንድነው ማለት ነው ወሬ በጣም የምወደው ውዶቼ። ሰላም ናችሁ? እንዴት ናችሁ? ቻናሌን እኮ ሰብስክራይብ እያደረጋችሁ አይደለም ደግሞ ታዩታላችሁ። ላይክ አታደርጉም? ለይሽ ለምንድን ነው ላይክ የማታደርጉ? ባይዘዌ ስታዩት እናንተ ማለት ነው እንትን ይላል ማለት ነው። እናንተ ስታዩልኝ ይቆጥራል ማለት ነው። ሼር ያደርግልኛል። ይቆጥራል ሳይሆን ሼር ያደርገዋል። ላይክ ብታደርጉ አሁን ሼር ያደርገዋል። ሼር አደረገው ማለት ደግሞ ብዙ እይታ ይኖረዋል ማለት ነው። እይታ ኖረው ደግሞ ማለት እንደኔ ብር ከፈለኝ ማለት ነው አይደል እንዴ? ስለዚህ እና ይሄን ያለው ነገር ስለዚህ ምን ትላላችሁ እናንተ ማለት ነው? እናንተ ምን ትላላችሁ? በተረፈ ግን ሁሉ ሰላም ሁሉ አሽወኛ ነው። ሀሳብ አስተያየት ካላችሁ እንቀበላለን። እንግዲህ እና አብርሽ ቪዲዮ በዚህ እንጠናቀቃለን። አብርሽ እንግዲህ ወይና በኋላ ሊመጣ ነው መሰለኝ እዚህ ቤት። ወይ አየሩ በጣም የሚያስጠላ እውነት ለመናገር የዚህ ቤት አየር እናንተ ምን እንደው ችግሩ አላቅላትም። በጣም አየራቸው ውይ ድብር የሚል አየር ነው ያለ ማለት ነው። እና እንደዛ ነው እላችኋለሁ። ተረፈ ግን ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። የኔ ምርጦች ምርጣምቶች እወዳችኋለሁ፣ አክብራችኋለሁ። እሺ ማሮች፣ አሁን አይበቃኝም? ይሄን ያህል ካወራሁ ይበቃኛል።
እኔማ አሁን እንዴት እንዳስጠላኝ ማርያምን በጣም ነው የሚያስጠላኝ። አየሩ ምናምን እኛ ጋር በጣም ነው የሚደብረው። ሙቀት፣ ብርድ ምናምን ድብልቅልቅ ያለ ንፋስ ውሹሃዳ እንዴ በጣም የሚያስጠላ አየራቸው ምንድን ነው? መጀመሪያ የሳውዲ በዚህ ሰዓት ዝናብ ሲጥል የምር በፊት እኮ እንደዚህ አልነበረም። ግን ጠዋት ላይ ይሞቃል፣ ማታ ላይ ደግሞ በቃ አቧራና እንትን ዝናብና ሀዋ እና ይሄ ነው እላችኋለሁ። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው ውዶቼ የሚያሮች። ዛሬ ከካሜራ ጀርባ ድብር ብሎኝ ማለት ነው። ካሜራ ጀርባ መጣሁላችሁ እና ያለው ነገር ይሄ ነው። ቴንኪው